ዳኒ ቤት ጋር ደርሰናል። እንግዲህ እቺ ደረጃ የምትቀረን ዳኒ ቤት ለመግባት እና ፋሚሊዎች እስከዛሬ እኔ ከዳኒ ከነጥጌ ጋር የሚኖር ነበር የሚመስለኝ። እንግዲህ ያው ወጥቷል። ኤኒዌይስ ጋይስ ተመልሰን መተናል ማለት ነው። ትንሽ ለጨጓራ የሚሆን ቀለል ቀለል ያሉ ምግቦችን ቴካዌ አድርገንለታል። እንግዲህ ቆንጆ ጊዜ ያሳልፋል ብለን እናስባለን። እሱ ቢበላው ጥሩ እንደ ሀሳብ እኛ መመላው ግን አይ አይደለም። እናንተ እንደዚህ የምታደርጉ ከገባችሁ በኋላ ትበላላችሁ። መቼ ይበላል? ዝም ብሎ ይቀምሳል። ስለዚህ በመም ላይ ስለሆነ ዘግቶታል፣ አይበላም። እንዲሁም ዳኒ እንኳን ብረት ገብቶ እንኳን የሚበላ ሰው አይደለም። እንኳን አለም ታሞ እሱም በግድ ካልጋት ነው መብላት አለበት። ሰላም ዳኒ ሾ ዳኒ ሃይ ልትነሳ ኧረ ችግር የለውም ያመጣለን እናት ሰላም ነው አለ ሰላም ነው አለ የኔ አባት አበበሽ አይዞኝ አባት ያጋጥማል። እንዴት ነህ? ሰላም ነው እና ዛሬ እንዴት ነህ? ምን ሆናችሁ ነው? ልሞት ነው እንዴ? እንዴት ለምን እንደዛ አልክ? መጥፎ ሊያደርግ ነው ታዲያ? ለምን ለማወቅ መጣን? አትምጡ ነው እንሂድ። አልሚል ለምን አገር ወጣችሁ ማለት ነው? ቱንሲሊ ነው ቱንሲሊ አምቦ ነው ስልካንተ ነው የተደወለ ነው። እንዴት ነው ሰው ሲታመም ያወርበታል የሚባል እውነት ነው ማለት ነው። ከእናንተ ስርቅ ጭቅጭቅ የለም ምን የለም። በጣም አምሮባል። ጭቅጭቅ የለ ከእኛ ጋር ነው። እኛ ነው ተዘጋጆች እኛን ያሳመምን። እሺ ምን አይነት መድኃኒት ነው የሰጡት ደግሞ? ይህን ምርጥ መድኃኒት የሚዋለው የሚመጠጠው ግን ከረሜላ አይነት ነገር ምንድን ነው ትልቀቱ? ብዙ ነው የሚዋጥ የሆነማ የማዋጥ ካልኩ ከቻልኩ ሐኪም ቤት ለመሄድ የማዋጦችን ለማለት ይላል። ይሄ ሁሉ መድኃኒት ለቶንሲል ነው የሰጡት? የቶንሲል እና አንዱ የጨጓራ አንዱ የጨጓራ ነው እንዴ? እኔ አሁን ግራ የገባኝ ዳኒ የተመጣን ታውቃለች። ከዛ በፊት በተፈጠሩት ነገሮች በጥቶት እና በቃ በእናንተ ምክንያት ያመመው ምናምን ነገር ብላ ነው ጥግ ያመጣችን ማለት ነው። እና ትንሽ ግራ ገባኝ። ምንም ነገር ብትነግረኝ ደስ ይላል። አይ ያው ማለት የዛን የተፈጠሩት ነገሮች ዛሬ አንድ ላይ ሆናችሁ ሳያችሁ ገባሽ አይደል? ትናንትና የተፈጠሩት እነዛ ግርግሮች ወይ ደግሞ አላስፈላጊ ነበሩ ብዬ ነው የተሰማኝ። እና ጀስት አብሮነታችሁን ሳይ አንድ ላይ ሳያችሁ የዛኔ እኔ በራሴ የፈጠርኩት ነገር ልክ አይደለም የሚል ነገር ተሰማኝ። እንደዚህ ነገር መፍጠር የለብኝም ነበረ። ግን የሰው ልጅ ነው፣ የሰው ልጅ ስህተት መስራታችን አይቀርም። ኦልሬዲ ስህተት ተፈጥሯል። ግን በጣም ደስ የሚለውም ደግሞ ለአይንም ለተመልካችም ለእናንተም ለህይወታችሁ ደግሞ ደስ የሚለው የሁለታችሁ አንድ ላይ መሆን ነው እና በዛ ሰዓት ለተፈጠሩት ነገሮች ይቅርታ ብጠይቅም ግን ደግሞ በቃ በየቀኑ የማያቸው ነገሮች እናንተ አንድ ላይ ሆናችሁ ስትፖስቱ የሚታየው ነገር የሚሰጠው ህዝቡ ኮሜንት ምናምን አይቺ ያን ነገር ማድረጉ ልክ አልነበረም የሚለው ነገር በጣም ነው ያስከፋኝና ሰሞኑንም አልወጣም ምናምን እያልኳቸው የነበረው ለዛ ነው። ከመጣችሁ አይቀር ማለት የምፈልገው ነገር ምንድነው የዛኔ ለተፈጠረው የዛኔ ላደረግኳቸው ነገሮች በሙሉ ሩታንም አንተንም ከልብ ይቅርታ መጠየቅ እፈልጋለሁ። እኛ እኮ ያለ ይቅርታ ተጠያየቅን፣ ሰላም አውርደናል እኮ። ግን ከጊዜ ወደ ጊዜ ስታያቸው ገባ አዳዲስ ነገሮች ይፈጠራሉና ዛሬ ላይ የማየው አብሮነታችሁ የማየው ደስታ ገባ አይደለ? ሩታ ላይ የማየው ደስታ ከአንተ ጋር ስትሆን ያላት ነገር አንተም ደግሞ ለሱ ያለን ነገር ከዕለት ወደ ዕለት ሳይ የዛን የፈጠርኩት ነገር ልክ እንዳልነበር እንደረዳ አድርጎኛልና አብራችሁ መሆናችሁ አብራችሁ አንድ ላይ መሆናችሁ ነው የሚያምረው ደስ የሚያሰኘውና ያረኩት ነገር ልክ እንዳልሆነ ስለተሰማኝ በጣም እየጸጸተኝ ነበረ።
እና እንውጣ ምናምን ነገር ጽጌ እንሂድ እና ብሽካ ምናምን ስትለኝ መምጣት በቃ ከበደኝ ማለት እናንተን ማየት እስኪ ከብደኝ ድረስ ነው የምልህ። በቃ እንደዚህ አይነት ሁኔታ ላይ ሆናችሁ መጥቼ ማየት እናንተን ከበደኝ። ለዛ ነው አልመጣም ምናምን ነገር አልኳት እና በቃ አሞኝም ምናምን ነገር እዛችሁ እንደምትመጣ አላውቅም። እንዴ እዚህ ሐኪም ቤት እስከ መግባት ድረስ በዛ ላይ ራስህ እስከ መጉዳት ድረስ የሚያደርስ ነገር ነው። እንዲህ እኛ እኮ የዛን ቀኑ በቃ ይቅርታ ተባባልን፣ ሰላም ፈጠርን፣ አለቀ በቃ። እኛም የራሳችንን ህይወት መኖር ነበረብን። የራሳችንን ስራ እየሰራን መኖር ሆነ ማለት ነው። ይሄ ነው የተፈጠረው እንጂ እና እኛ አንተን ውስጣችን ላይ የሆነ ነገር ይዘንብህ ምናምን አይደለም መቼም ማለት ነው። አንተ ግን የተረዳህበት መንገድ ይመስለኛል እኛ በጣም እንደበደልከን አይነት ስሜት ተሰምቶ ሊሆን ይችላል። ግን ደግሞ እኛ ትተነዋል ሁሉንም ነገር። ራስንም መጉዳት አይጠበቅብህም። ምግብ እስካለ መብላት ጨጓራ ምናምን ይህ ሁሉ በእኛ ምክንያት እንዲሆን አንፈልግም። እኛ አንተ የሰላም ምክንያት ነው እንጂ መሆን የምንፈልገው የአንተ የህመም ምክንያት መሆን አንፈልግም፣ አሁንም ቢሆን ማለት ነው። ስለዚህ ምናልባት አንዳንድ ጊዜ የሚያገናኙን ነገሮች ካሉ እንገናኛለን። ያው አንዳንድ ጊዜ የራስህ ህይወት ሲኖረ ኃላፊነት የሚባል ነገር አለ። ስለዚህ እኔ እንደ አንድ ተቋም እኔም ባለትዳር ወደ መሆኑ ደርሻለሁኝ እና ስለዚህ የራሳችንን ህይወት መኖር ያለብን ይመስለኛል እና ለዛም ነው ይህንን ያልኩ የነበረው ማለት ነው። እንደገና ደግሞ ይሄ ውስጥ ላይ እንደዚህ ጸጸት ስሜት ምናምን ከዚህ በኋላ እንዲሰማ አንፈልግም። አንዳንድ የሚያገናኙን ነገሮች ሲኖሩ እንገናኛለን። አለቀ በቃ። ይሄ ነው መሆን ያለበት። የሰው ልጅ ወንድምነቱን ሊነጥቀው ማንም አይችልም። ስለዚህ ያንተን ወንድምነት ልንክደውም ልንነጥቀውም አንችልም። ብዙ ነገሮችን አብረን አሳልፈናል። ጥሩም መጥፎም ነገሮችን አሳልፈናል በነበሩን ቆይታዎች። እንግዲህ ብዙ ነገርም እኛ ተምረንበታለን ከፈጣሪ ጋር። ስለዚህ አሁን ምንም እኛ አንተ ላይ የምናማርረው ነገር አይኖርም። በቃ መልካም ጊዜዎችን ብዙ አሳልፈናል። እነሱ ይበልጣሉ ከሁሉም ነገር ማለት ነው እና እኛ ምንም የያዝንብህ ነገር የለም። ሰላም ነው ሁሉም ነገር እኛ በእኛ በኩል ማለት ነው እና ግን ደግሞ ትንሽ ራሳችንን ማራቅ ስለፈለግን ነው በነገሮች ምክንያት ማለት ነው። ለዛ ነው እንጂ ሌላ ምንም ተፈጥሮ አይደለም። ማራቅ የፈለጋችሁት እኮ ይቅርታ ስላላረጋችሁ ነው ማለት ነው። ይቅርታ ስላላደረግን ሳይሆን አሁን ምን አለ መሰለህ ሩታ እንግዲህ አስረጅው ይሄ ሁሉ ነገር ብዬ መረዳት ካቃተው አስረጅው እንጂ አሁን አንተ ይሄን ሁሉ ተናግረህ ካልተረዳን ምን ቢለው ይረዳኛል ማለት እንደዛ አይደለም። በእውነት እንደዛ አይደለም። በቃ የራሳችን የሆነ ጥሩ ታይም ማሳለፍ ነበረብን። ማለት ረጅም ጊዜያቶች በጣም እኔና እሱ ተደባብረን ነበር እና በቃ ይችን ቢያንስ ትንሽ ጊዜ እንኳን አብረን ጊዜ እናሳልፍ ምናምን ብለን እንጂ እናንተ ማራቅ ፈልገን ወይም ደግሞ ከእናንተ ጋር መለያየት ፈልገን አይደለም። እኔ አንተን ብቻ ሳይሆን ሁለታችሁንም እኔ እንደዛ እንዲሰማችሁ አልፈልግም። ምክንያቱም በቃ ኦልሬዲ ይቅርታ ተጠያይቀናል። ይቅርታ ደግሞ ሁሉንም ነገር መተው ነው መሻር ስለሆነ ከዛ በፍቅር መቀጠል ነው ብዬ ስለማምን እንደኔ እንደዛ ነው እኔ የሚሰማኝ፣ እሱም እንደዛ ነው የሚሰማው እና በዚህ ልክ ራስን መጉዳት፣ በዚህ ልክ መጸጸት ምናምን ተገቢ ነው ብዬ አላስብም። ስለዚህ ይቅርታ አላረጉልኝም የሚለውን ስሜት እንድትተወው እንፈልጋለን ሁለታችን። በጭራሽ እንደዚህ አይነት ስሜት የለም እኛ ጋር። በቃ አይ ቲንክ ይሄ ትንሽ እናንተ መራቃችን ለትንሽ ጊዜም ቢሆን ያ ነው ድብርት ይፈጥርብክ ወይ ልትጨነቅ ምናምን ያስቻለ ነገር ብዬ አስባለሁ። እንደዛ አይደለም ግን በቃ ለራሳችን ትንሽ ጊዜ እንስጥ ስለተባባለን እንጂ እናንተም ማራቅ ፈልገን ወይም ደግሞ ሌላ ነገር ይፈጠራል ማን ብለን አስበን አይደለም። ስለዚህ ከልባችን ይቅርታ ያደረግንልህ ድጋሚ ይሄ ነገር እንዲፈጠር አልፈልግም። እኔ በበኩሌ ማለት እንድትጎዳም እንድታዝንም ጸጸት እንዲሰማህም አልፈልግም። ስለዚህ ሁሉም ነገር ሰላም ነው፣ ከልባችን ይቅርታ ያደረግንልህ እንፈልጌ ነው። እሺ ማለት ውስጣችሁ እንደዛ ከሆነ ሪል ያላችሁኝ ነገር ከሆነ ውስጣችሁ እያሰበ ያለው ደስ ይለኛል። ምክንያቱም እኔ ምንም የሚጸጽተኝ ነገር የለም። ምክንያቱም ይቅርታ መጠየቀው አለብኝ ሳጠይቅ ያለው አሁንም ድጋሚ ይቅርታ እየጠየቅኳችሁ ነው። እኔ ግን ጀስት አብርሃም ሚዛኔ ሲያወራኝ እንደዛ ሲለኝ ጀስት በቃ ዲስታንስ እንደሚፈልግ ወይ መራራቅ እንደሚፈልግ ሳይ ኦልሬዲ ቅያሜው አልወጣለትም ስላሰብኩኝ ነው። በቃ ድጋሚ እንሂድ ጽጌ እናገኛችሁ ምናምን ስትለኝ አይ እኔ ልቅር የምላት ገባሽ አይደለ? በቃ እኔ ልቅር እነሱ እኔ አልሄድም ወይ አንቺ ሂጂ እላታለሁ። ምክንያቱም በቃ ውስጣቸው ይቅር አላለኝም። ከአንገት በላይ እኔ ይቅር ያላችሁኝ ብዬ ስላሰብኩ ነበር እንደዛ ያሉት።
ጥጌ ሀሳብ በሰሪበት ደስ ይለኛል። ያው አንቺ ስላመጣሽ ነው ያለው ነገር ማለት ነው። አንቺም እንደሱ አይነት አስተሳሰብ ካለሽ እንግዲህ በጣም ከባድ ነው የሚሆነው። አይ ሁላችንም የምንረዳበት መንገድ ሁላችንም ይለያያል። እሱ የተረዳበት መንገድ ወይ የተለያየ ሰው የሚረዳበት የራሱ የሆነ መንገድ ይኖረዋል። እኔ አሁን እንደ ስህተት ከሆነ ሁላችንም የተለያየ ስህተቶችን ሰርተናል። ገብተዋል አይደለ? ያንን ስህተት ግን ስህተት ለመስራት ፈልገን ሳይሆን በነበረው አለመግባባት ምክንያት ነው ሁሉ የተፈጠረው። ገባህ አይደለ? ነገ ድጋሚ ያንን ነገር ውስጥ ላለመግባት ነው ይቅርታ የምንጠያየቀው። ነገ የተሻለ ደስተኛ ሆነን የምናልፍበትን ጊዜ ለመፍጠር እንጂ መልሰን ስህተት ውስጥ ለመግባት አይደለም። ገብቶሃል አይደለ? ይቅርታ ከተባባልን በኋላ የሚመጡት ነገሮች ጥሩ ናቸው ብዬ አላስብም። ወይም አንተም ጤናህን ታጣለህ። ገባ? ሰውንም እዚህ ጋር ያለውን ሰውም በጣም ይረብሻል። ያንተስ ደህና ለመሆን ያንተ ደስተኛ ለመሆን ሁላችንንም ይረብሸናል እና ምናልባት ከኔ ብትሰማው ከኔ አንደበት ብትሰማው እና ከነሱ አንደበት ብትሰማው ይለያያል፣ በጣም ይለያያል። እና እኔ ደግሞ ከነሱ አንደበት ብትሰማው ይሻላል። እኔ ተረድቻቸዋለሁ በበኩል አሁንም ሳይናገሩ በፊት ገና ያኔ በተፈጠረው ነገርም በአንዳንድ ነገሮችም አወርተናል አይደለ? የነበረው ነገር እኔ እረዳዋለሁ። ሪሌሽንሺፕ ውስጥ ናቸው። ጊዜ ያስፈልጋቸዋል፣ የራሳቸው የሆነ ጊዜ ያስፈልጋቸዋል። ስለዚህ ይቅርታ ካለማድረግ ምናምን ነው ብዬ አላስብም። ገብተዋል አይደለም? የምትረዳበትን መንገድ ልክ ነው ብዬ አላስብም። አንተም ስህተት ነው የሰራሃል ብዬ ነው የማስበው። ማለት የተረዳህበት መንገድ ልክ ነው ብዬ አላስብም። በማውራት ምናምን ነገሮችን ማስተካከል ይቻላል። ከዛ በላይ ደግሞ ገብተዋል አይደል? ከዛ በላይ ከመጎዳት ከመታመም ነገሮችን በውስጥ ከመያዝ በላይ እንደዚህ አውርተን ሲሆን ይሻላል። በውስጥ ይቀልልሃል ለማለት ፈልጌ ነው። እና ብዙ ስህተቶች ተሰርቷል፣ ግን ደግሞ ያለፈው